ሰላም የተወደዳችሁና የተከበራችሁ የአስመረችቱ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በክፍል 43 በጽናት ድራማ። እናም ከዛ በፊት እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ በማለት እንግዲህ ያየነውና የተመለከትነውም ቤቲ የጽናትን የእርቃን ፎቶ በማህበራዊ ሚዲያ ላይ እዘራዋለሁ ኪራ ከኔ ጋር ካልሆንክና ወደ ቤትህ ካላስገባይ በማለት ነበረ ያስፈራራችው። እና ይሄ ነገርስ እንዴት ይታያል? ፍቅር በጉልበት አይሆንም። እንግዲህ ያየነውና የተመለከትነውም ጽናትና ኪራ እንግዲህ አፍላ ፍቅር ሳያሉ ነበረ። እናም ፍቅራቸውንም እንኳን በስነ ስርዓቱ ሳያጣጥሙትም እንዲሁም ሳይውሉ ሳያድሩ ነበር። በሰራተኛዋ ምክንያት ወይም በአንድነት እንግዲህ በእጅ አዙር ማለት ነው የገባችና ፎቶውንም ገላዋን ስትታጠብ እንድትነሳ በማድረግ ፎቶውንም በእጇ በማስገባት እንግዲህ ፍቅርን እመልሳለሁ ብላለች። ነገር ግን እንደዛ አይመስልም። እሷም እየገለጸችው ነው እስካሁን ያሳለፍኩብኝ ጊዜና ሰዓቴን ለመበቀል ነው፣ እንዲሁ ካንተ ጋር በፍቅር ለመኖር አይደለም እያለችም አስረግጣ እየነገረችው ነው። ኪራ ግን ለጽናት ክብርና የጽናት ፎቶ በማህበራዊ ሚዲያ ላይ መሳቂያና መሳለቂያ እንዳይሆን ብሎ እንግዲህ ከማይወዳት ከቤቲ ጋር ለመኖር ወስኖ ወደ ቤቷ ይዟት መጥቷል። ወይም ወደ ቤቱ ማለት ነው። በዚህም ሁኔታ ኪራና እምሩ እንዲሁም ጽናት እውነት አልመሰላቸውም ነበረ። እረ ህልም ይሁንልን እያሉ ነበረ። ናሆምን በጣም ተናዶ ነበረ። ከኪራ እውርነት ያንቺ የአይን አፍጣጥነት በጣም ነው የሚገርመኝ፣ በጣም አዝናለሁ ብሎም ነበረ ከዛ ቤት ውልቅ ብሎ የወጣው ማለት ነው። እምሩም ከሐዋሳ ወደ አዲስ አበባ የመጣችውም ጽናትና ኪራ በተነጋገሩበት ሰዓት እንግዲህ ሰላም ለመፍጠር ነበረ። እናም እምሩን በመጣችበት ሰዓት ሳይውል ሳያድር ነበረ ወደ ፍቅር እንዲመለሱና ጽናት የኪራን ፍቅር እንድትቀበለው የሆነ ማለት ነው። ነገር ግን ሳይውል ሳያድር የቤቲ መከሰት አሁንም ቤቱን ድብልቅልቅ አድርጎ በጸብና በጥላቻ እንዲተረማመስ አድርገውታል። ይህም እንግዲህ ያው አንዳንድ ጊዜ ታውቃላችሁ ቤተሰብ ያው የራቁን ሰዎች ማለት ጥላቶቻችን ርቀውናል ብለን እናስብና ነገር ግን በየት እንደሚመጡብን አናውቅም። እናም ሁሉ ጊዜም ያው አላ አይደለ ርቀውናል ሄደውልናል ብለን የራሳችንን ህይወት ስንኖር መተው የሚያደፈርሱት ነገር በጣም ግራ ይገባል። ምክንያቱም ለተንኮል የማይተኙና ተንኮልን ሁልጊዜ ስራቸው አድርገው የሚኖሩ ልክ እንደ ቤቲ ብዙ ሰዎች አሉ። በብዛት ያው ባይሆንም ግን አንዳንድ ሰዎች ከራሳቸው ደስታ ይልቅ የሰው ውድቀት፣ የሰው መውሰብሰብ የሆነ ህይወታቸው ድብልቅልቁ እንዲወጣ የሚያስደስታቸው ሰዎች አሉ። እና ቤቲ አሁን ለፍቅር ሳይሆን የገባችው ወደ ቤቱ እንግዲህ የእሱን ህይወት ለመበጥበጥና ለመበቀል ነው። በቀል ለማንኛውም አይጠቅምም። ነገር ግን ጽናትንም ቢሆን አሁን እኔን በገረድ ልትለውጠኝ ነው ወይ እያለች ነው። እና የቤት ሰራተኞች እንግዲህ ትልቅ ክብር አይገባቸውም ያላት ማን ነው ባይነኝ ከዚህ ላይ። እና አንድነትም ቢሆን እንግዲህ አንዳንድ ጊዜ ሰዎች ስንባል ቀድመን የምንፈርደው ነገር በጣም አስቸጋሪ ነው። አንድነት ወደዚህ ቤት ስትመጣ ሁላችንም ፈርደን ነበረ። ነገር ግን እንዴት ሊሆን ይችላል? ለገንዘብ ብላ ጽናትን ልትጎዳት መጣች ብለን ነበረ፣ ጠርጥረንም ነበረ። ነገር ግን እሷ ሁኔታዎች አስገድደዋትና ልጇ ስለታመመባት ለማሳከሚያ ብላ ነው እንግዲህ ወደማይሆን ወደ መጥፎ ስራ የሚገቡ እና አንዳንድ ሰዎች በብዛት ባይሆንም አንዳንድ ሰዎች ደግሞ እንዲሁ ሁኔታዎች እያስገድዷቸው ነው ማለት ነው መጥፎ ስራን የሚሰሩ እንጂ ሰው ዝም ብሎ ከመሬት ተነስቶ ክፉ ሊሆን ወይም የሰውን ህይወት ሊያበላሽ አይችልም። እናም እኛ ደግሞ ያው ለመፍረድ እንቸኩላለን። የራሳችንን ኃጢአትና የራሳችንን ጉድፍ አስቀምጠን እና በጣም እንፈርዳለን። እና በዚህም ደግሞ በአንድነት ያየሁት ነው። መጀመሪያ ላይ ስትገባ በጣም ፈርደን ነበረ። ነገር ግን አሁን ደግሞ በጣም ታሳዝናለች። ልጇ ታሞባታል። እንግዲህ ልጅ የለኝም ብላ ነው ወደ ሰው ቤትም የገባችው።
እና አሁን ደግሞ ምክንያቱም የቤቴን ጭካኔና አረመኔነት በፊት አታውቅም ነበርና እስከዚህም ድረስ ነው ወይ ልጅሽን እስከዚህ አድርሳብሽ እኔ ቢሆን አንቄ ነበር ምጥላት ስትላት ነበር ጽናትም አዎ እውነትሽን ነው እንኳን የወለደ አንጀት ያልወለደም አንጀት እንደዚህ እያለ ነው ስለዚህ ስሜቱን ታውቂዋለሽ ብላ ነበር ወደዛ ቤት እንድትሸሽ የሆነችው። እናም እምሩና ናሆምስ ከዛ ቤት ተቀምጠው ያዳምጡ ይሆን ወይስ እንዴት ነው? ወይስ እምሩ ወደ ሐዋሳ ትመለስ ይሆን ወይ? ናሆምም በጣም ስለተናደደበት ኪራ አሁን የሆነውንና የተገደደበትን ሁኔታ አልተናገረም። በራሱ ነው ሚስጥር ብሎ የያዘው ይሄን ነገር። እንግዲህ ቢያካፍላቸው ኑሮና ለናሆም ይሄንን ሚስጥር ቢናገር ኑሮ የሆነ መፍትሄ ይገኛል ብዬ አስባለሁ። ናሆም አሁን ከዚህ በፊት የሆነውንና የተከሰተውንም ያውቃል። እናም እስካሁን ይሄን ያደረገችውን ረስተህ ነው ወይ ወደዚህ ቤት ይዛት የመጣህ ምን አይነት ነህ ብሎ ነበረ ወደ ኪራም እጁን የቀሰረው እና በጣም ከባድ ነው። ኪራንም እዚህ በኋላ የሚቀርበው አይመስለኝም፣ ይጥለዋል ብዬ አስባለሁ። ምክንያቱም ቤቴን እንዴት እጇን እየገተተ ወደዚህ ይዟት መጣ ለምን ብሎም አስቦና በጣም ተናዶ ነበረ። እዛ ቤትም እንኳን ሳይረጋጉ ብትንትን ብለው የወጡ ማለት ነው። ቤቲ ደግሞ ያው አንዳንድ ጊዜ የራሷን ክብር ለማስመለስ እየሞከረች ነው። አንድነትንም ስታናገራት እኔ እትዬ ነው መባል ያለብኝ እንጂ ቤቲ መባል የለብኝም በስሜ እያለች ነውና እና አንድ ሰው ሊከበር የሚችለው በስራው ነው እንጂ እንዲሁ በአፉ በደነፋ ወይም 10 ጊዜ በለፈለፈና 10 በዋራ አይደለም። እና አንድነትም ከዚህ ላይ ብዙ ነገር የተረዳቸው ነገር አለ። ስለ ልጇ ተጠመው ተራብኩ እንዲሁም የሰው ፊት አየው ብላለችና ከዚህ ላይም ወደ ፈጣሪዋም እየጸለየች ነበረ። አምላኬ ሆይ በእኔ ኃጢአት ልጄን እንዳትቀጣብኝ እያለች ነውና እንግዲህ ከዚህ ላይ ለጽናት እንደምትራራላትና እንደማትጎዳት ተስፋ አደርጋለሁ። በሌላኛው ደግሞ ጽናት አሁን ስለ ኪራ መገደድና በውስጡ መናገር ያልቻለው ነገር እንዳለ አንብባበታለች። ምክንያቱም ያው ከክፍሏ ሁና ያወራቸውና የተመለከትናትም አምላኬ ሆይ በቃ ከዚህ በኋላ እንዴት ነው እያለችም ወደ ፈጣሪዋም እየጸለየች ነበረ። እንደገናም በእባብ አስመስላም እንግዲህ ሞኝ 2 ጊዜ ተነከሰ፣ ይህም ሳያይና ሳያይ በማለትም በቅኔም እየተናገረች ነበረ። እና ሰው አለማመንና ማመንን የሚለውን እንግዲህ ሁለተኛ አንዳንድ ጊዜ ሰዎች እናምናቸውና ከዛ በኋላ ደጋግመው ሲጎዱን ድጋሚ እንዳናምናቸው የሚሆንበት አጋጣሚ አለ እና ጽናትስ ከዚህ በኋላ በምን አይነት ሁኔታስ የምናገኛት ይሆናል? በእርግጥ አጠገቧ ያለችው ሰናይት አሁንም እያጠነካከረቻትና በኪራ ተስፋ እንዳትቆርጥም እንዲሁም የተፈተነ ሰው ትልቅ ቦታ እንደሚደርስም እየነገራቻት ነው። እና ቀጣይ ቪዲዮስ ምን ሊሆን ይችላል? ያው ቤቲ በህግ ካልቀረበች የጽናትና የኪራ ፍቅር ወደፊት ጣውስ ምን ሊሆን ይችላል የሚለውን በቀጣይ ቪዲዮ የምናይና የምንመለከት ይሆናል። እናም ቤተሰብ ሀሳብ አስተያየታችሁን ግምታችሁን በኮሜንት ላይ አስቀምጡ ላይ በማለት ላይክ ሼር ኮሜንት እያደረጋችሁ አበረታቱ በማለት የዛሬውን ቪዲዮ በዚህ ያጠናቅቃለሁ። መልካም ጊዜ ስላዳመጣችሁኝ አመሰግናለሁ። ባይ ባይ።